በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የዓለምን ትኩረት የሳበው ይህ ጦርነት አሁን በምን ደረጃ ላይ ይገኛል? በዓለም ኢኮኖሚና በኢትዮጵያ ላይ ምን ተጽዕኖ ሊያመጣ ይችላል? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በመካከለኛው ምስራቅ ስላለው ወቅታዊ የጦርነት ሁኔታ እና የቅርብ ጊዜ ክስተቶችን በሰናይ በረራ ፕሮግራማችን በዝርዝር ይዤላችሁ ቀርቤያለሁ። የተሟላና ትክክለኛ መረጃ ለማግኘት ቪዲዮውን እስከ መጨረሻው እንድትከታተሉ እየጋበዝኩ ለቻናሌ አዲስ ከሆናችሁ ሳብስክራይብ ማድረጋችን እንዳትረሱ። ወደ መረጃው እንለፍ። ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠነቀቀች። የውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛው አይነት ወታደራዊ ፊልሚያ ኢራን ዝግጁ መሆኗንና እንዲህ ያለው እርምጃ በጠላቶቻቸው ላይ መቅሰፍትን እንደሚያስከትል ተናገሩ። ሚኒስትሩ ከኢቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የሀገራቸውን ጦር ኃይሎች የትኛው አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃት ለመጋፈጥ ዝግጁ መሆናቸውንም ገልጸዋል። የእግረኛ ሰራዊት ወረራን ጨምሮ ለየትኛው አይነት ጥቃት ዝግጁ ነን በማለት እየጠበቅናቸው ነው ሲሉም ተናግረዋል። የሚመጣውን ባለን አቅም እንደምንጋፈጥ እርግጠኞች ነን፣ ከባድ መቅሰፍትም ይጠብቃቸዋል ሲሉ አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አራግቺ 2 ጊዜም ድርድር ላይ እያለን ጥቃት ፈጽመውብናል ብለው ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላት ተናግረዋል። የውጭ ጉዳይ ሚኒስትሩ ጨምረውም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃን ከመውሰድ እንደማትቆጠብ ጠቁመዋል። የተባበሩ መንግስታት በአሜሪካና እስራኤል ጥቃት ምክንያት ሰላም የመስፈን ዕድሉ ጠባብ ነው አለ። እስራኤልና አሜሪካ በኢራን ላይ የፈጸሙት ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን ዕድሉ ጠባብ መሆኑን የመንግስታት ድርጅት አስታወቀ። የተባበሩ መንግስታት ድርጅት ሰብአዊ መብቶች ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም ዕድል ሊሰጥ ይገባል ሲሉ ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ዛሬ አርብ 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱም አሳስበዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃዎችን መውሰድ አለበት ብለዋል። አሁን እያየን ያለነው ነገሮች ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ብቻ ነውም ብለዋል። ሁሉም ተዋጊዎች ለሰላም ዕድል እንዲሰጡ እጠይቃለሁ። ሌሎች ሀገራትም ተዋጊዎች እንዲታቀቡ ማሳሰብ አለባቸው። ብዙሃንን የበለጠ እንዳይጎዱና ቀውሱ እንዳይባባስ ማድረግ አለብን ሲሉም ጥሪ አቅርበዋል። የኢራን ጦርነት የሩሲያ ነዳጅ ተፈላጊነትን መጨመሩን የሀገሪቱ መንግስት ገለጸ። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት የሩሲያ የኢነርጂ ምርቶች ላይ ያለውን ፍላጎት እንደጨመረ የሀገሪቱ መንግስት ገለጸ። የሩሲያን ነዳጅ የሚገዙት እንደ ቻይናና ህንድ ያሉ ሀገራት ግዢ የሚፈጽሙት በብሔራዊ ጥቅማቸው ተመርተው እንደሆነ መናገሩንም ሮይተርስ የዜና ወኪል ዘግበዋል። ጦርነቱ መነሳቱን ተከትሎ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ዘግታለች። ይህ ሀገራት የነዳጅና የተጣራ የተፈጥሮ ጋዝ እንዳያገኙ ያደረገ ሲሆን የነዳጅ ዋጋ እንዲጨምርም ምክንያት ሆነዋል ተብለዋል። የነዳጅ ገበያውን ለማረጋጋት ጥረት እያደረገች ያለችው አሜሪካ ደግሞ ህንድ የሩሲያን ነዳጅ እንዳትገዛ ጥላው የነበረውን እገዳ ለ30 ቀናት አንስታለች። ይህ ጊዜያዊ ውሳኔ ተግባራዊ የሚሆነው ቀድሞውኑም ጉዞ ከጀመረ በኋላ ባህር ላይ መንቀሳቀስ ባልቻለ የሩሲያ ነዳጅ ላይ እንደሆነም አስታውቃለች። የሩሲያው ቤተ መንግስት ክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ኢራን ውስጥ ካለው ጦርነት ጋር በተያያዘ ለሩሲያ የነዳጅ ሀብቶች ያለው ፍላጎት በከፍተኛ መጠን እየጨመረ መሆኑን ተመልክተናል ሲሉ ለጋዜጠኞች ተናግረዋል። አክለውም የሩሲያ ታማኝ የነዳጅና ጋዝ አቅራቢ ነች፣ ሆናም ትቀጥላለች ማለታቸውን የዜና ወኪሉ ዘገባ ያሳያል። ቃል አቀባዩ ሩሲያ ውል የተፈጸመባቸውን ምርቶች እያቀረበች እንደምትቀጥል የማረጋገጥ አቅም እንዳላትም ገልጿል። የአሜሪካን እገዳ ተከትሎ ህንድ ምን ያህል መጠን ያለው ነዳጅ ለመግዛት ጥያቄ እንዳቀረበች ግን ከመግለጽ ተቆጥበዋል። አሜሪካ ከባድ የተባሉ ጥቃቶችን ኢራን ላይ መፈጸሟን አስታወቀች።
አሜሪካ ባለፉት 72 ሰዓታት ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሟን፣ በዚህም የቴህራን የድሮንና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ እዝ ዋና አዛዥ ብራንድ ኩፐር ተናገሩ። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም እየሰራ መሆኑንም ገልጿል። ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጨፊያዎች እና መሰረተ ልማቶች ላይ እያካሄደችው ስላለ ወታደራዊ ዘመቻ መግለጫ ሰጥቷል። ባለፉት 72 ሰዓታት ብቻ የአሜሪካ ቦምብ ጣይ አውሮፕላኖች ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችንም አጥቅተዋል ብለዋል። ባለፈው አንድ ሰዓት ብቻ ቢ2 ቦምብ ጣዮች ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዘኑ በርካታ ቦምቦችን ጥለዋል ሲሉ ተናግረዋል። በሌላ በኩል ኢራንን በቀጠናው አገራት ላይ ጥቃት መፈጸሟን ቀጥላለች። ባህሬን በሁለት የእንግዳ ማረፊያና የመኖሪያ ህንፃዎች ላይ የአየር ጥቃት መፈጸሙንም አስታውቃለች። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበር። ስለ አብሮነታችሁ እናመሰግናለን። ለቻነላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝን። ሰላም፣ ፍቅር፣ ጤና ለሁሉም።